ማነው የዚህ ከ180 ካሬ የአምስት ክላስ ቤት ባለቤት የሚሆነ እድለኛ? ለዛሬ እየላቸው የቀረብኩት ወሎ ይለያል። ዘመናዊ አሰራር የተሰራ ኤልሺፕ የብሎኬት ቤት ሲሆን ህጋዊ ካርታ ፕላን ያለው ነው። ቅንጡ ከሚባሉት ቤቶች አንዱ ነው። ግቢው እዚህ ጋር ሰራሚክ ነው። እንደዚሁም የበረንዳው ኮለን አቋቋም ፏ ያለ ነው። እንደ 8 ቁጥር ሴት ጽድት ያለ ነው። ይለያል። እንደ አልፋችሁ ውስጡም ያበቃና ጥንቅቅ ያለለት ነው። አስጎበኛችኋለሁ። በደንብ አድርጌ ነው የቀረጽኩት። እንደዚህ ለመቀረጽ የሚመቸኝ በደንብ አድርጌ ቀረጽላችኋለሁ ብዬ ነግራችኋለሁ። ሳሎኑም ሰፊ የሆነ ሳሎን ነው። እንደዚሁም ደግሞ ቁምሳጥኑ ያለበትን እንደዚሁም ደግሞ ማሰራት ስትፈልጉ በዚህ መልኩ እንድታሰሩ የምታዩት ይሆናል። የዚህን 180 ካሬ ላይ ያረፈ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አረማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይላችሁ ቀርብ ያለው ወሎ 180 ካሬ ላይ ያረፈ አምስት ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የብሎኬት ቤት ሲሆን ይለያል። ጽድት ያለ ነው። ግቢውም ሰራሚክ ነው። የበረንዳው ኮለን አቋቋም እንደ 8 ቁጥር ሴት ነው። ፏ ያለ ነው። ጽድት ያለ ነው። ውስጡን በደንብ አድርጌ ቀርጬላችኋለሁ፣ አስጎበኛችኋለሁ። እንደዚሁ ማሰራት ስትፈልጉ የምትማሩበት ይሆናል። ዋጋው ነግራችኋለሁ። ዋጋውን እዚህ ጋር ለእናንተ ነግራችሁ እንደዚሁም ቤተሰብ ስትልኩ ዳይሬክት ከሻጮቹ ጋር ነው ማገናኛችሁ። ቤቱን ከወደዳችሁ በኋላ እንደዚሁም ቦታውን ከወደዳችሁ በኋላ ዳይሬክት ከሻጮች ጋር ነው ማገናኛችሁ። ከኔ ጋር የሚያገናኘው ነገር የለም። እዚህ ጋር ለእናንተ ሳቀርብላችሁ ዋጋ፣ ካሬ፣ አገር መናገር ብቻ ነው ከኔ የሚጠበቀው። እንደዚሁም ደግሞ አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። የዚህን 180 ካሬ ላይ ያረፈ 5 ክላስ ቤት ዋጋ እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ቤቱ ጽድት ተደርጎ የተሰራ ነው። ውጩ እንደዚህ አማራ፣ ውስጡ ደግሞ እንዴት እንደሚያምር አብረን የምናየው ይሆናል። ለካሜራ ፈቃደኛ ሆኑልኝን እንደዚህ በደንብ አድርጌ ቀርጬ ነው የማቀርብላችሁ። ለምንድነው ውስጡን ማታሳየን እያላችሁ አስተያየት የምትሰጡ አላችሁ። ተከራዮች ያሉበት እንደዚህ አንዳንዶቹ ፈቃደኛ ይሆናሉ፣ አንዳንዶቹ ደግሞ ፈቃደኛ አይሆኑም። እንደዚህ ቤቱ ውስጡ እንዲቀረጽ ማለት ነው፣ ተከራዮቹ ራሱ ማለት ነው። ስለዚህ ደግሞ ቤታቸው ነውና ተከራይተዋል። አይቀረጽም ካሉ እንግዲህ የራሳቸው ምክንያት ይኖራቸዋልና መብታቸው ነው ማለት ነው። እዚህ ጋር እንደምትመለከቱት ግድግዳው ይሄ ነው። እዚህ ጋር ይሄ ቁም ሳጥኑ ደግሞ ከፈት ሳደርገው ይሄ ወደዛ ሻወር ቤት ነው ማለት ነው። መጸዳጃ ቤት ነው የውስጥ ማለት ነው። ዘመናዊ አሰራር የተሰራ ነው። ጽድት ያለ ነው። ከነ ቁም ሳጥኑ ነው መግዛት የምትችሉት ማለት ነው። እንደምታዩት ይሄ ቤቱ አሰራሩ ኤል አሰራር የተሰራ ነው። ሁሉ ነገሩ ያበቃለት ነው። በነገራችን ላይ ከነ ሁሉም ክላሱ 6 ክላስ ነው። 5 ክላስ አልኳችሁ እንጂ ማለት ነው። ጽድት ያለ ነው። ቅልጥፍ ያለ ቤት ነው። ለከተማ ቅርብ ነው። በእግራችሁ ራሱ መሄድ የምትችሉት ነው። ቅርብ የሆነ ቢያንስ በእግር ከሆነ 5 ደቂቃና 4 ደቂቃ ነው የሚያስኬደው ማለት ነው። ገበያ ገቢታችሁ ለመመለስ በታክሲ ከሆነ በቃ 2 ደቂቃ ከ30 ሰከንድ ከዛ አልፍም። ይሄ የሳሎኑ ኮርኒሽ ነው። በጣም ያምራል። ግድግዳው ኮርኒሽ አሰራሩ ጽድት ያለ ነው። መግባት ብቻ ነው እቃችሁን ይዛችሁ መታችሁ። እዚህ ጋር ለእናንተ ዋጋ ይሄን ያህል ነው ብዬ ነግራችሁ እንዲሄድ ውድ ነው ሳ ብላችሁ ልታስቡ ትችላላችሁ። በተጠራበት አይደለም የሚሸጠው። ድርድር አለው። ቦታም ሆነ ቤት አክሲዮንም ሆነ አፓርታማ ኮንዶሚኒየም ሊሆን ይችላል። በተጠራበት አይደለም የሚሸጠው እያልኩኝ እየተናገርኩ ነው በተደጋጋሚ። ላዳመጣችሁ አዳምጣችኋል፣ ላላዳመጣችሁ ምንም ማድረግ አልችልም። ኮምቦልቻ ላይ ደግሞ በ3 ሚሊዮን ቤት ይገኛል፣ 2.5 ቤት ይገኛል፣ 2 ሚሊዮን ድረስ ቤት ይገኛል እያላችሁ ለምትጠይቁ ሰዎች ማለት ነው ቦታ ምን ያህል እንደሚሸጥ ለከተማው ቀረብ ያለ ቤት ምን ያህል እንደሚሸጥ እያቀረብኩላችሁ ነው። ቤተሰብ ስትልኩ እያሳየሁላችሁ ነው። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። እንደዚሁም ደግሞ አቅማችሁ መግዛት እንደማይችል እያወቃችሁ እናገኛለን ከተቸገረ ሰው ላይ ብላችሁ ቤተሰቦቻችሁን የምታለፉ አላችሁ። ቦታ ለመግዛት ቤት ለመግዛት 6 ወር ዓመት ሁሉ የምትቆዩ አላችሁ እያፈላለጋችሁ። ይህን ሁሉ ጊዜ እኮ የቆያችሁበትን እኮ አቅማችሁ ከሚፈቅደው አካባቢ ላይ ገዝታችሁ ቢሆን የእናንተም በቃ ቦታም ከሆነ እየጨመረ ይሄዳል፣ ቤትም ከሆነ እየጨመረ ይሄዳል። እየሰራችሁ ደግሞ ጨመር አድርጋችሁ እደመቀው ሰፈር ላይ መግዛት ትችላላችሁ ማለት ነው። ስለዚህ የማን ችግር ነው? የእናንተ ችግር ነው። ቤተሰቦቻችሁም ደግሞ እናገኛለን ብለው ይለፋሉ፣ ይንከራተታሉ። የምታንከራተቷቸው ሰዎች አላችሁ። እኔ እንደዚህ ብዬ
ስላችሁ መታችሁ በእኔ ላይ ግዙ ብያችሁ አይደለም። ሰው ሞልቷል ማለት ነው። በሌላም ሰው ላይ ሄዳችሁ መግዛት ትችላላችሁ። እንደዛ አቅማችሁ ከሚፈቅደው አካባቢ ላይ እንድትወስኑ ነው። እዚህ ጋር ለዛሬ እየላችሁ የቀረብኩት ቤት ይለያል። ጽድት ያለ ነው። ዋጋውም ተመጣጣኝ ዋጋ ነው። አድራሻ ወሎ ኬሚሴ ነው። አካባቢው የሞቀ የደመቀ ሰፈር ነው። ሳሎኑም ትልቅ ነው። እዚህ ጋር ጓዳውን ስቀርጽላችሁ ጨለም ያለ ነው። ቪዲዮ እንደዚህ መብራት በደንብ አልበራምና ለዛም ነው። እንደ ሳሎኑ ነው ጥራቱ እንዳልፋችሁ በተጠራበት አለም የሚሸጠው። ቤቱ ፏ ያለ ነው፣ ጽድት ያለ ነው። እዚህ ጋር ግቢውም ያምራል፣ አሰራሩም ያምራል። ውስጡም እንዳያቸው ጽድት ያለ ነው። ወሎ ኮምቦልቻ ላይ በ2 ሚሊዮን ቤት እናገኛለን ብላችሁ የምታስቡ ሰዎች እንደዚህ ደመቀ ሰፈር ላይ አታገኙ ማለት ነው። ቦታ ብቻ ምን ያህል እንደሚሸጥ እየነገርኳችሁ ነው። ከአሁን በፊት ራሱ የተመራውን የማህበር ቦታ ለወሎ ዩኒቨርሲቲ ቀረብ ያለ ታውቃላችሁ። እንደዚሁም በእኔ ላይ መታችሁ የገዛችኋላችሁ 1.4 1.350 ድረስ አጋዝቻችኋለሁ። 1.5 ድረስ አጋዝቻችኋለሁ። ነገር ግን አሁን ላይ 2 ሚሊዮን 300,000 2 ሚሊዮን 200,000 ነው ጥሪው ራሱ። የሚሸጠው ደግሞ እስከ 2 ሚሊዮን ድረስ ነው ማለት ነው። በ4 ወር ውስጥ በ3 ወር ውስጥ እንደዚህ 500 400,000 እያተረፋችሁ ትገኛላችሁ። የዛ አካባቢ ቦታ ደግሞ ለየት ያለ ነው የዋጋ ጭማሪው። በአጭር ጊዜ ውስጥ ነው ዋጋ የጨመረው። እንደዚሁም ደግሞ ተከተማው ራቅ ያለ ቢሆንም እንደ አቅም ያተርፋል ማለት ነው። እዚህ ጋር ባንክ ቤት ብሩን ቁጭ አድርጋችሁት አያተርፋችሁም። ቦታ ላይ ብታደርጉት ደግሞ ውጤታማ ነው የምትሆኑት ማለት ነው። ስለዚህ እናገኛለን ብላችሁ ቤተሰብ የምታለፉ ሰዎች መስሏችሁ ነው እንጂ አታገኙም። አቅማችሁ የሚፈቅደው አካባቢ ላይ ቶሎ መወሰን ብቻ ነው። የዚህ 180 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 10 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። ከሀገር ውጭ ያላችሁ አስባችሁ ወሰናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ቤቱን ከወደዳችሁት በኋላ ዳይሬክት ከሻጩ ጋር አገናኛችኋለሁ ማለት ነው። ከእናንተ የሚጠበቀው መወሰን ብቻ ነው። 130 ካሬ ህጋዊ ካርታ ፕላን ያለው ቦታ አለ። ወሎ ኬሚሴ አካባቢ የሞቀ የደመቀ ሰፈር ነው። አሁን ራሱ ሰርታችሁ መኖር የምትችሉበት አካባቢ ነው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ ያለላችሁ፣ ማናገር ትችላላችሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ ወሎ ኬሚሴ። እንዲሁም ንግድና መኖሪያን ያካተተ አፓርታማ አለ። ከታች መሰረቱ አልቆ ኮለን የቆመ አለ ማለት ነው። እንደዚህ ባለ 2 መኝታና እንደዚሁም ደግሞ ሱቅ ከታች ግራውንድ ላይ ለአንድ ሰው የሚደርስ ማለት ነው። የአንድ ሰው ዕጣ ነው ያለው፣ ማናገር ትችላላችሁ። ቃጩር ቦታ ለምትፈልጉ አለ 200 ካሬ 150 ካሬ አለ ጥቁር አስፋልት ላይ ማለት ነው። ከአስፋልት ደግሞ የተወሰነ ራቅ ያለ አለ፣ ዋጋው ቀነስ የሚያደርግ። እንደስተ ዛሬው መስሏችሁ ዝም ብላችሁ መንገድ አልፏል ወይም ደግሞ መንገድ አይነካውም ተብላችሁ መግዛት አይደለም። አሁን ላይ ሁሉ ነገሩ ለይቶለታል ማለት ነው። ቦታውን ከወደዳችሁ በኋላ ቤቱን ከወደዳችሁ በኋላ ባለሙያዎች አሉ ራሳቸውን የቻሉ ወስዳችሁ ብር ከፍላችሁ፣ ብሩም ደግሞ ክፍያው ትንሽ ነው። ከ1500 ይዞ እስከ 2000 ድረስ ነው። እስከ 700 500 ድረስ ሄደው የሚያውላችሁ አሉ ማለት ነው። እነሱን አናግራችሁ አሳይታችሁ አረጋግጣችሁ ግዙ ነው የምላችሁ። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። እኔም ብላችሁና እኔም መርጣችሁ ለመጣችሁ ደግሞ አመሰግናለሁኝ። በባለሙያ አሳይቼ አጋዛችኋለሁ። እንደስተዛሬው ከጸደቀም ጸደቀልኝ ካልጸደቀም እንደ ህዝብ ሆናለሁ ብላችሁ አስባችሁ እንደዚህ መወሰን ብቻ አይደለም። ባለሙያ አሳይታችሁ ግዙ ነው የምላችሁ። ይህንም በተደጋጋሚ እነግራችኋለሁ። ሾርትም ላይ ተናግሬያለሁ ማለት ነው። አይታችሁታል ማለት ነው። ውድ የቻናሌ ቤተሰቦች ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።